ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ስብሐት ገብረ እግዚአብሔር ሽፍቶችና መሪዎች በሚል ርዕስ ለህትመት ካበቃው መጽሐፍ ውስጥ ያገኘናቸውን የተመረጡ ታሪኮችን ወደ እናንተ እናደርሳለን። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን መመልከት ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ያሮስላቭ ሐሴክ ይባላል ደራሲው። ከደራሲው በላይ የሚታወቀው ግን ገጸ ባህሪው ነው። ዘ ጉድ ሾልደር ሽዊክ ይባላል። በዚያን ዘመን አስትሮ ሃንጋሪያን ኢምፓየር የሚባል ይገዛታል፣ የሸሼክን ሀገር። ከዚያም አልፎ ሸሼክን ወደ ጦር ሜዳ ዘምቶ እንዲዋጋላቸው አዘዙት። በትዕዛዙ መሰረት ለመዝመት ባቡር ይሳፈራል። ታዲያ ሽቬክ መቼ ዋዛ ነው? አይ አም ኤ ሰርቲፋይድ ኢዲየት ብሎ ከኪሱ ሰርተፍኬቱን እያሳየ ብቻውን ሆኖ ከአስትሮ ሃንጋሪያን ኢምፓየር ጋር ውጊያ ይገጥማል። የሽቬክ ዓላማማ ጦር ሜዳን ሳያያት ወደ ቤቱ መመለስ ነው። ሰርቲፋይድ ኢዲየት ይሁን እንጂ ፈጣን ጭንቅላት የሚያስፈልገው ጉዳይ ሲመጣ ግን ሽቬክ ነው ብልሃቱን የሚያገኘው። የሽቬክ የመጀመሪያው ብልሃት ወደ ጦር ግንባር ይወስደው የነበረውን ባቡር እዚያ ከመድረሱ በፊት ቀኝ ኋላ ዞሮ ወደ ተነሳበት ጣቢያ እንዲመለስ ማድረግ ነበር። ሳንቲም እንኳን ሳንከፍል በባቡር ተንሸራሽረን መጣን አይደል አለ ሽቬክ ከባቡሩ እየወረደ። እስከ ዛሬ የምመኘው በባቡር መንሸራሸር ነበር። አረ ለምን እንደገና ልንሸራሸርም ይልና በስህተት እንዲመለስ ታዞ የነበረውን ባቡር እንደገና እንዲነሳ ትዕዛዝ ሲደርሰው ሽቬክ እንደገና በባቡር ሊንሸራሸር ይፈልጋል። በዚያው በሽቬክ ዘመን ሊሆን ይችላል። ይሄኛው ታሪክ ግን በእኛ ሀገር በሰላሙ ዘመን በደግ ሰዓት የደረሰ ነው። ደጃች አባይ የአድዋ አውራጃ አገረ ገዢ ሆነው ተሹሞ መጥተው ከነሙሉ አጀባቸው በከተማው መሃል መንገድ ያልፋሉ። እንደ ሽቬክ ያለ ልበ ሙሉ ጎረምሳ በመንገዱ መሃል ነጠላውን አንጥፎ ተጋድሟል። እንዴት ብትደፍር ነው አንተ መንገድ ላይ የምትጋደመው? በደጃች አባይ አገር እፈለግኩበት ቦታ ብጋደም ማን አለብኝ አላቸው። ተነስቶ እጅ እየነሳቸው ታርሳለህ? አርሳለሁ ጌታዬ። በል አንድ ጥማድ በሬ ሰጥቻለሁ። ኒኮስ ካዛንታኪስ ትውልዱ ግሪክ ሲሆን በስነ ጽሑፍ ያበረከተልን አርት ከአውሮፓ ከ20ኛው ክፍለ ዘመን ታላላቅ ጠበብት አንዱ ምናልባትም አንደኛው አድርገው ያስመደቡታል። ከሁሉ ዕውቅና ተወዳጅ ስራው ዞርባ ዘግሪክ የተባለው ልብ ወለድ ነው። ወደ ተውኔት ተለውጦ አንቶኒዮ ኪዩን የሚባል ተዋናይ በፊልም ከተጫወተው በኋላ በመድረክ ላይ 20 ዓመት ሙሉ ከከተማ ከተማ እየዞረ ተጫውቶታል። በዚያ በ20 ዓመት ውስጥ ሂደቱ እንዴት ነበር ብለው ሲጠይቁት እኔ ዞርባን መሆን ሁሌ ትልቅ ደስታ ይሰጠኛል ብሎ መለሰ። በሂደት የተለወጠ ነገር ቢኖር ዛሬ ለዞርባ ሽበት ሜካፕ አያስፈልገኝም። እኔው ራሴ በእድሜ ያበቀልኩት ሽበት አለኝ። የካዛንታኪስ ስራዎች ብዙዎቹ ክሪት ደሴት ላይ የቱርክና የግሪክ ተወላጆች ለሁለት ተከፍለው ሲፋለሙ ያሳያል። ከነዚህ ልቦለዶች አንዱ ፍሪደም ኦር ዴዝ ይባላል። አንዱ አያት ወንድ መሃይም ቢሆንም ወጣቶቹ አሳዩኝ እያሉ ፍሪደም ኦር ዴዝ ብለው መጻፍ ችለው በልማድ እንደ ስዕል ቱርኮቹ በሚኖሩበት ቀበሌ ነው የሚኖሩት። ፎቅ ቤታቸው የውጭው ግድግዳ ላይ በሰፋፊ አንሶላዎች ተሰውረው የሆነ ነገር ሲሰሩ ሰንብተዋል። በመጨረሻ ስራውን ጨርሰው ገለጡት። ከሩቅ ከአደባባዩ ይታያል በብሩህ ቀለማትና በጉልህ ፊደላት ፍሪደም ኦር ዴዝ ይላል። ነፃነት ወይም ሞት። በጥንታውያን ግሪኮች ሚቶሎጂ ወይም የአማልክት ታሪክ ውስጥ የእኛን የሰዎችን ዕድሜ የሚወስኑት ዘፌት የሚባሉ 3 አሮጊቶች እህትማማቾች ናቸው። እየተቀባበሉ የሚያዩባት አንዲት አይን ብቻ አለቻቸው። የዕድሜያችንን ክር እየተቀባበሉ የሚፈትሉት እነሱ ናቸው። ተራ በየተራ አንዷን አይን እያዩባት ሲፈትሉ ይቆዩና አንዳቸው ክሩን ትበጥሳለች። እንሞታለን። ፍሪደም ኦር ዴዝ ትረካው ወደ ኃይለኛ ውጥረት ደርሶ ሲጦዝ አያትየው ነፃነት ወይም ሞት ብለው ከጻፉበት ቦታ እስከ አደባባዩ ድረስ ግሪኮችና ቱርኮች እየተዋጉ ነው። አብዛኛው በጨበጣ። ምድር ቤት የሚኖሩ 3 አሮጊት እህትማማቾች አሉ። በራቸውን ዘግተው ቀርቅረዋል። በአንድ ቀዳዳ ጮልቀው ብቻ ነው ውጊያውን ማየት የሚችሉት።
ልክ የእድሜያችንን ክር እንደሚፈትሉት የሰማይ ቤት አሮጊቶች። እነዚህ ደግሞ በአይን ፈንታ ቀዳዳዋን እየተፈራረቁ በዚያ በጨበጣ ውጊያ የግሪክም የቱርክም የእድሜ ክር ስትበጠስ ያያሉ። ካዛንታኪስ ከምር ክርስቲያን ነው። በዓመት 2 ወር እንደ ባህታዊ ብቻውን ዋሻ ውስጥ ይኖራል። ጾም ጸሎትና ቀኖና ይይዛል። ወይም ሱባኤ ሜዲቴሽን ይገባል። ሃይማኖተኛ የሆኑ ብቻቸውን የሚኖሩ ባለማዕረግ ሴትዮ አሉ። ካውንተስ ይመስሉኛል ባልሳሳት። በየዓመቱ የገና በዓል ሲደርስ ካዛንታኪስ እየጻፈም ቢሆን ጉዞ ላይም ቢሆን የትም ቢሆን የልደት በዓሉን እሳቸው ቤት ነው የሚያከብረው። በዚህ አይነት ህይወቱ ዙሪያ ብዙ አስቦበት አንድ ታሪካዊ ልቦለድ ጻፈ። እሱም እንደ ዞርባ ዘግሪክ ወደ ሲኒማ ጥበብ ተሻግሮ በመላው አውሮፓ ታየ። እናም በየከተማው ከፍተኛ ብጥብጥ አስነሳ። ዘ ላስት ቴምፕቴሽን ኦፍ ክራይስት የክርስቶስ የመጨረሻው ፈተና። ተመልካች ለሁለት ተከፈለና በየበኩሉ ሰላማዊ ሰልፍ ወጣ። የአክራሪዎችና የወግ አጥባቂዎች ወገን የፊልም ሊታይ አይገባውም፣ ከእንግዲህ የሚያሳዩትን ሲኒማ ቤቶች እናቃጥላለን እያለ በመፈከር ፎከረ። ሌላው ወገን ደግሞ ድንቅ የሲኒማ ጥበብ ከመሆኑም በላይ ነፃ አስተሳሰብ ስለሚያሳየን ያላዩት እንዲያዩት መብታቸው የተጠበቀ ነው አለ። የኒኮስ ካዛንታኪስ ጭብጥ እንዲህ ይላል። ኢየሱስ መለኮታዊ ስልጣን ቢኖረውም እንደኛው ሥጋ የለበሰ ፍጡር ነው። ስለዚህ የሥጋ ፈተና ይገጥመዋል። እሱ እስኪመጣ ድረስ ሸርሙጣ የነበረችው ማርያም መግደላዊት በጣም የተዋበች ጠባይ ሸጋ ነበረች። ስለዚህ በወንድ ዓይን ያያታል። በሁለቱ መሃል ወደ ሥጋዊ ገለጻ የሚሸጋገር መዋደድ አለ። ይሄ አነስተኛ ጭብጥ ነው። ዋነኛው ጭብጥ እንዲህ ይላል። ይሁዳን ኢየሱስ እንዲህ ይለዋል፣ ወንድሜ ይሁዳ ወይ፣ ሥጋ ደካማ ነው፣ ተልእኮዬ ተሰቅሎ መሞት ነው። ግን ሞቼ ፈርቼ ብሸሽስ? ስለዚህ ቀውጢዋ ሰዓት ስትመጣ አስቀድመ ሂድና አስይዘኝ። ይሁዳም እንደታዘዘው ሄዶ ጌታውን ለሮማውያን በ30 ብር ሸጠው። አክራሪዎቹን በተለይ አብሶ ያስቆጣቸው ያ ሁልጊዜ ሲረግሙት የነበረው አስቆሮታዊ ይሁዳ የመምህሩ ዋና ምስጢረኛና ልበ ሙሉ ጀግና ሆኖ መታየቱ ነበር። እንግዲህ አንዳንድ አርቲስት ሰዎችን ፈጠራ ይህንን ያህል ይፈነቅላቸዋል። ስለ ኢየሱስ ብዙ ታሪካዊ ልቦለዶች ተጽፈዋል። እንደ ደራሲው ዝንባሌ እይታም ይለያያል። ሮበርት ግሬቭስ እውቅ ከሆኑት የ20ኛው ክፍለ ዘመን የእንግሊዝ ባለቅኔዎች አንዱ ነው። በጦር ሜዳ የአንገቱን አጥንት ጥይት መታው፣ ቁስሉ ዳነ። አንገቱ ግን ተጣመመ። ሁልጊዜም ሰማዩን ለማየት እንዳንጋጠጠ ኖረ። ግሬቭስ ታሪካዊ ልቦለድ ሲጽፍ ድንቅ ነው። ትረካው በግልቢያ ስልት ነው። ማለትም በጥቂት ገጽ ውስጥ ብዙ ይነግረናል። ከስራዎቹ አንዱ ኪንግ ጂሰስ ይባላል። ቅኝቱ ወይም አተያየቱ አንትሮፖሎጂስት ነው። ኢየሱስ እንደ መምህር አይደለም የሚናገረውም የሚሰራውም እንደ ንጉሥ ነው። የሆሳዕና ዕለት ሕዝቡ እየዘመረ ሆሳዕና የዳዊት ልጅ የሚመጣው በአምላክ ስም እያሉ ዘንባባ ሲያነጥፉለት እንደነበረው ነው። በስርወ መንግስቱ ደንብ መሰረት ኢየሱስ 40 ቀን ጾሞ ሲያበቃ በሙሉ ስነ ስርዓት ቀኝ ጭኑን ይሰበራል። ከጲላጦስ ጋር ሲነጋገርም እንደ ወንጀለኛ ሳይሆን እንደ እስረኛ ንጉሥ ነው። አገር ብትገዛ እኮ ዜጎቹን ግብር ከማስከፈልና ሕግ እንዳይጥሱ በጦር ኃይል ከመከልከል አልፈ ምንም አይነት ስልጣን የለህም። ልቦናቸውን፣ ህሊናቸውን፣ አእምሯቸውን ነው መግዛት። ለዚህ ተሰቀለ። የኢየሱስ ታሪክ ከ12 እስከ 30 ዓመት ዕድሜው የት እንደነበረ ምን እንዳደረገ አልተነገረም። ዝም ነው። እነዚህ 18 ዓመታት ለታሪካዊ ልቦለድ በጣም ይመቻሉ። በሁለት አቅጣጫ የሚሄዱ ትረካዎች አሉ። አንዱ አቅጣጫ ወደ ህንድ ይሄዳል። እነዚያን 18 ዓመታት ኢየሱስ ሂንዱይዝምን እየተማረ ሂንዱ ጉሩ ወይም መንፈሳዊ መምህር እስከ መሆን ደረሰ። ከዚያ ነው ወደ አገሩ የተመለሰው። ሌላው አቅጣጫ ኢየሱስ ኤሲን ነበር ይላሉ። ያን ጊዜ በእስራኤል 3 ፓርቲዎች ነበሩ። በእነሱ ፖለቲካና ሃይማኖት የተሳሰሩ ናቸው። ፈሪሳውያን፣ ሰዱቃውያንና ኤሲን። ፈሪሳውያን፣ ሰዱቃውያን የሚሉት ከሮማውያን ገዢዎቻችን ጋር ተስማምተን ተቻችለን እንኑር ነው። ኤሲን ግን የመጨረሻ አክራሪ አይሁድ ናቸው። ሮማውያን ቢነኩን እንረክሳለን ይላሉ። ስለዚህ ቤተሰባቸውንና ጥቂቷን ንብረታቸውን ይዘው ሮማውያን ወደማይደርሱበት ከሌላው እስራኤል ሀገር በጣም የባሰ ሙቀታማ ምድረ በዳ ወደ ሆነው አካባቢ መነኑ። ኤሲን ሲሆንላቸው ሮማውያንን ውጊያ ይገጥሟቸው ነበር፣ ብዙ ድል አያገኙም እንጂ። እንግዲህ እነዚያን 18 ዓመታት ኢየሱስ
ኤሲድ ነበር ብለናል። 1900 ያህል ዓመታት አለፉ። ዴድ ሲ የጨው ባህር የሚባለው አካባቢ አንድ እረኛ ወደ ዋሻዎች ውስጥ ድንጋይ እየወረወረ ይጫወታል። አንዷ የወረወራት ድንጋይ የሚሰበር ዕቃ መታችና ኮሽ የሚል ድምፅ ተሰማ። ዳገቱን እየተቆናጠጠ ወጥቶ የተሰበረውን ዕቃ አየ። ቁመቱ በግምት 2 ክንድ የሚሆን የሸክላ ገንቦ ኖሯል። ውስጡ እረኛው የጥንት ብራናዎችን አገኘ። ዋጋ እንደሚያወጡ ስለገባው ወደ አሮጌው ዕቃ ተራ ሄደ። እንደ አጋጣሚ ሆኖ ከዩኒቨርሲቲ የታሪክ መምህር ጋር ተገናኘ። በጥሩ ዋጋ ሸጠለት። መምህሩ ደነቀው። ብራናዎቹ የተጻፉት በአርማይስጥ ማለትም በእነ ኢየሱስ ዘመን የሚነገረው የእስራኤል ቋንቋ። ዜናው በዓለም ተሰራጨ። ዘ ዴድ ሲ ስክሮልስ በጣም ብዙ ተገኝቷል። የጨው ባህር ብራናዎች ተባሉ። ኤሰኖች ለመጪው ትውልድ ደብቀው አሽገው ያስቀመጧቸው ቅርስ ናቸው። ብራናዎቹ የኤሰኖቹን እምነትና አኗኗር የሚገልጹ ሲሆን ከክርስትና ጋር በጣም ይመሳሰላሉ። ከላይ የጠቀስነው ሮበርት ግሬቭስ ስለ ኪንግ ጂሰስ ብቻ ሳይሆን ስለ ቄሳሮቹም ምርጥ ታሪካዊ ልቦለዶች ጽፏል። አይ ክላውዲየስ እና ክላውዲየስ ዘጋድ ዋናዎቹ ገጸ ባህሪያት ተብታባው አዛውንት ታሪኩን የሚተርክልን እንዲሁም የእህቱ ልጅ የሆነው ወጣቱ ቄሳር ካሊጉላ ናቸው። ካሊጉላ እብዱ ቄሳር ከሮማ ከተማ ሕዝብ ጋር እንደተላከፈ እንደተጣላ ነው። ግርማዊነቱ አይባልም፣ አምላክነቱ ነው የሱ ማዕረግ። እንግዲህ ካሊጉላ አንዱን ይሁዲ ረቢ ወይም ሊቅ አስጠርቶ እንዲህ አላቸው፣ የእናንተ ነቢያት መሲህ ይመጣል ያሉት ዘመን ደርሷል። ይመጣል የተባለው መሲህም እኔው ነኝ። ግልጽ ሆኖ ይታይሃል አይደል? አዎን። ሂድና ይህንን የምስራች ከእስራኤል ጀምረህ አውጀው። ረቢ እሺ ብለው ወጡ። እብዱ ቄሳር ሳያስገድላቸው በማምለጣቸው የአብርሃምን አምላክ እያመሰገኑ ወደ ጉዳያቸው ሄዱ። በ19ኛ ክፍለ ዘመን ጀርመን ሀገር ውስጥ ሰላም ሰፈነ። ባረን ሙንካውዘን ባረን ከአባት ወደ ባህር ልጅ የሚወረስ ማዕረግ ሲሆን በርቀት ግምት የእኛን ሀገር ግራዝማች ወይም ቀኛዝማች ያክላል እንበል። ለዘመናት ከቅድመ አያቶቻቸው ተሸጋግሮ በመጣላቸው አነስተኛ ቤተ መንግስት ውስጥ በሰላም መኖር ሲበዛ ሰለቻቸው። ላለፉት 7 ትውልዶች ባረን ሙንካውዘኖች በጦረኝነታቸው የታወቁ ነበሩ። እነዚህኛው ባረን ሙንካውዘንም የአባት ነውና አገራቸው ውስጥ ቢያጡት ጦርነት ፍለጋ ወደ ራሽያ ሄደው ለንግስት ካተሪን ታላቋ ንግስት አድረው ቱርክን ሊዋጓት ወሰኑ። እስከ ራሽያ ተጉዘው ቱርክን ሲወጉት ጀግንነታቸውን አስመስክረው ከዘመቻ መልስ ንግስት ካተሪን የክብር ሊሻንና ለልዩ ጀግንነታቸው ደግሞ የወርቅ ሽጉጥ ሸልመዋቸው በደህና ለሀገራቸው በቁ። የባረን ሙንካውዘን ቤት ለጓደኞቻቸው ለአብሮ አደጎቻቸውና እነዚህ ወዳጆቻቸው ለጋበዟቸው የወዳጆች ወዳጆች ከጧት እስከ ማታ ክፍት ነው። ሲበሉ፣ ሲጠጡ፣ ሲጫወቱ ይውላሉ። መሽቶ እስኪጨልምና ሻማዎቹ ቦግ ብለው እስኪበሩ ድረስ ባረን ሙንካውዘን ብቡ ብለው ይሰክራሉ። በዚያች ወርቃማ ሰዓት ንግስት ካተሪን የሸለሟቸውን የወርቅ ሽጉጥ አውጥተው በቀኛቸው በኩል ጠረጴዛ ላይ ያስቀምጡና ስለ ጉዞዎቻቸውና በውጊያ ስለፈጸሟቸው ጀብዶች በቁም ነገር ቅላጼ ማውጋት ይጀምራሉ። ባረንነታቸው ሲያወሩ ምናልባት አልፎ አልፎ እንኳን የሚያስቅ ነገር ቢደመጥ መሳቅ ክልክል ነው። አረ ፈገግታ ራሱ ክልክል ነው። የሳቀ ወይም ፈገግ ያለ አብሯቸው ሊወጣና ሊፋለማቸው በወርቅ ሽጉጣቸው ይገደዳል። ባረን ሙንካውዘንን አውርተው ሲያበቁ ከሳቸው እኩል የሰከሩትን እንግዶቻቸውን ያሰናብቷቸዋል። ከነዚህ የዘወትር እንግዶች አንዱ የዚህ አገር የሙዚየም አስተዳዳሪ ነበር። የሙዚየሙን ውድ ብርቅዬ ዕቃዎች አንድ በአንድ እየሸጠ ብዙ ሀብት አጠራቀመና ሳይነቁብኝ እግሬ አውጭኝ ብሎ እንግሊዝ ሀገር ሄደ። 5 ዓመት ሙሉ በሙዚየም ሀብት ተንደላቀቀ። ለብዙ ሚሊዮን አንባቢያን ሲታዘዝልን የሀብት አለቀ። ሌባው በድህነት በረከት ሰዓት አንድ ሐሳብ ብልጭ አለበት። የባረን ሙንካውዘንን ወርቃማ ወጎች ቢጽፋቸውስ? ባርየን በጀርመንኛ የተናገሯቸውን ወጎች እሱ በእንግሊዘኛ ጽፎ አሳተማቸውና በጣም ስለተወደዱለትና እንደገና ሀብታም ሆነ። ምን ታደርገዋለህ? ዘ ትራቭልስ ኦፍ ባረን ሙንካውዘን በራሳቸው ልሳን ነው የሚነግራን እንዲህ ሲል፣ ይህ አገራችን ላይ እንደ ብርድ ልብስ ተነጥፎ አልንቀሳቀስ ያለው ሰላም እጅግ ሲሰለቸኝ ጊዜ
ጦርነቱ ወደኛ ባይመጣ እኛ ወደ ጦርነቱ አንሄድምን ብዬ ከቱርክ ጋር ጦርነት ወደ ገጠመችው ወደ ራሽያ ለመሄድ ወሰንኩኝ። ይህንን ቆራጥ ውሳኔያቸውን ለወዳጆቻቸው ቢያሳውቋቸው ወዳጆች ምክር ለገሱ። የራሽያ ጎዳናዎች ከተሰሩበት ጥንት ዘመን እስከ ዛሬ ተሳስተው እንኳን አንድ ቀን ተጠግነው ስለማያውቁ በበጋ ወራት ለሰረገላም ሆነ በፈረስ የሚያስኬዱ ጉድጓዶች አፋቸውን ከፍተው ይጠብቁሃል። በክረምት ግን በረዶ ስለሚሞላቸው በሚያሽከረክር ሳይሆን በሚያንሸራትት የጣውላ ሰረገላ ብትጓዝ ሰተት ብለ ሞስኮ ትገባለህ። ይህንን ምክር ተቀብለው ባረን ሙንካይዘን ገሰገሱ። ፖላንድ ሲደርሱ በረዶ ከመብዛቱ የተነሳ ሁሉንም ነገር አልብሶት ህንፃውንም ዛፉንም ከነጭ በረዶ በቀር ሌላ የሚታይ ነገር የለም። አመሻሽ ላይ ባርኒያም ሲመለከቱት ከበረዶ መሃል አንዲት ጉቶ ብቅ ብላለች። ፈረሳቸውን ከሰረገላው ፈተው ጉቶዋ ላይ ያሰሩትና እሳቸው ሰረገላቸው ውስጥ ተጋደሙ። እንቅልፍ ወሰዳቸው። ነግቶ ሲነቁ ሰዎች ጮክ ብለው ሲነጋገሩ ይሰማቸዋል። በቅጡ ነቅተው ቢያስተውሉ አደባባይ ውስጥ በሰረገላቸው ላይ ተጋድመዋል። ደወል ቤቱ ጫፍ ላይ ፈረሳቸው ጉቶ መስሏቸው ያሰሩት እንደታሰረ ተንጠልጥሏል። 8 ሰዎች 4ቱ በግራው 4ቱ በቀኝ ሆነው በገመዶቹ አንጠልጥለው እያወረዱት ነው። ከብዙ ጥረትና ከረጅም ጊዜ በኋላ መሬት አደረሱት። ባረን ሙንካይዘን ፈረሳቸውን ተረክበው ሰዎቹን አመስግነው ሰረገላቸውን ጭነው ጉዟቸውን ቀጠሉ። ፖላንድ ራሽያ መወሰኛ ሲደርሱ የፊኛ ጥያቄ ሆኖባቸው ከሰረገላቸው ወረዱና በአንድ ጥግ ስፍራ ገና ቆም ከማለታቸው ሃኝ የሚል የተኩላ ድምፅ ሰሙ። ዞር ቢሉ ተኩላው ሊነክሳቸው እየሮጠ ይመጣል። መቼስ ባረንነታቸው አደጋው በባሰ መጠን ጭንቅላታቸው የበለጠ ስለሚፈጥን የበሉ የጠጡትን ያህል ቀኝ እጃቸውን ወደ ተኩላው አፍ ውስጥ ከተቱትና እጃቸውን የጭራውን ጫፍ ጨበጠው። በኃይል ሲስቡት ተኩላው እንደሚያወልቁት ካልሲ ወይም ጓንቲ ከውስጥ ወደ ውጭ ተገለብጦ ወደ መጣበት አቅጣጫ ሩጫውን ቀጠለ። እሳቸውም በቅጠል እጅና ክንዳቸውን እየጠረጉ ወደ ሰረገላቸው ተመለሱ። ሰረገላቸው ቆሙና ፈረሳቸውን በአለንጋ ለምልክት ያህል ብቻ በቀስታ ሾጥ ሲያደርጉት ሱ ገሰገሰ። 1 ሰዓት ያህል ከተጓዙ በኋላ አሁንም ሃኝ የሚል የተኩላ ድምፅ ሰሙ። ዞር ቢሉ ተኩላው አንገታቸውን ሊነክስ እየተወረወረ ነው። ፈረሱ በደመ ነፍስ በረገገ። ፈረሱ ሲጋልብ ተኩላው ከቂጡ ጀምሮ ሲበላው፣ ያ ሲጋልብ ይሄ ሲበላ፣ ተኩላው ፈረሱን በልቶ ሲጨርሰው እሱ በፈረሱ ቦታ ተጭኖ እየጋለበ ነው። ባረንነታቸው የምር ባለንጋቸው እየገረፉት። በዚህ አኳኋን ባረን ሙንካይዘን የሞስኮ በር ሲደርሱ ዘበኞቹ በፈረስ ሳይሆን በተኩላ የሚጋልብ ግርማ ሞገስ የተላበሰ ጀግና በማየታቸው ተደንቀው ወዲያውኑ ወደ ንግሥት ካተሪን ወሰዷቸው። ባረንየውና ንግሥቲቱ እየተያዩ በቅጽበት በሚያሳብድ ፍቅር ተነደፉ። ሌላ ምን ሊኮን ኑረዋል? ውቢቱ ንግሥት ካተሪን እኚህ ጀግና የክብር እንግዳዬ ናቸው፣ እዚህ እስከ ቆዩ ድረስ ቤተ መንግሥት ውስጥ የክብር እንግዳ የሚስተናገድበት መኝታ ክፍል መድበንላቸዋል። ባረን ተነስተው ቆመው እጅ እየነሱ ንግሥትን ለማገልገል ታጥቄ መነሳት ይታወቅልኝ ንግሥት ሆይ አሉ። አቤት ካተሪን አይኖቿ የበሩ ፈገግታዋ ሲሞቅ ሌሊት ወደ አልጋቸው መጣች። እግዚአብሔር የባረካት ሴትየው አቤት እነሆ በረከቱን ስትወስድና ስታውቅበት። ባረን ልባቸው ጠፋ። ለካ የእሷም ልብ ጠፍቶ ኑሮ አንድ ሌሊት ተቃቅፎ እያለ እንዲህ አለቻቸው፣ በስውር መፋቀሩ ይብቃንና በይፋ በስነ ስርዓት እንጋባ። እኔ የራሽያ ንግሥት፣ አንተ ደግሞ የልቤ ንጉሥ እንሆናለን። የልቤ ንግሥት ሆይ አንቺ እኮ የሚድሩሽ ተራ ሴት አይደለሽም። የአገሬ ልጅ ጀርመን ሆነሽ መጣሽና ራሽያዎቹ ዙፋን ላይ ወጣሽ። ታላቋ ካተሪን ሆንሽ። ያቺ ከኔ ጋር ፍቅር የያዛት ውብ ሴት ስትሆኚ በስውር ይሁን። ንግሥት ካተሪን ስትሆኚ ግን ለአንቺ የሚመጥን ወንድ ከየት ይመጣል? ስለዚህ መልካም ፈቃድሽ ይሁንና የስውር ውሽማሽ አድርጊኝ፣ በሙዳይሽ ውስጥ ደብቂኝ። የካተሪን መልካም ፈቃድም ሆነ። ብዙ ወራት በፍጥነት እየተንሸራተቱ አለፉ። አንድ ቀን ባረን ሙንካይዘን እንዲህ አላት፣ ካትዬ በቱርክ ላይ ልዘምት ነበርኩ የመጣሁት። ውበትሽ ጠለፈኝና ዓላማዬን አስነሳሽኝ። አንድ መዝመት የለም፣ አርፈ ተቀመጥ። ልቤ ላይ የዘመትከው ዘመቻ ግን
ካየሁ ደቂቃ ጀምሮ እንደቀጠለ ይገኛል። እድሜ ለፍቅር አማልክት። ብዙ ሌሎች ወራቶች አለፉ፣ ወርቃማ ሙቀት ለብሰው። ካትዬ ጦርነቱ ሳያልቅ ልዝመት እንጂ ፍቀጅልኝ። እምብየው ትሞትብኛለህ። እኔ ሙንካይዘን ሲያልፍም አይነካኝ። በጦር ድል ያደረገ እንጂ በጦር ሜዳ የሞተ ሙንካይዘን ተሰምቶም አያውቅም። ከወራት ልምምጥ በኋላ እንዲዘምቱ ተፈቀደላቸው። ንግሥት ካተሪን የክብር እንግዳቸው እንደ ነገ ሊዘምቱ እንደ ዛሬ ግብር ጣሉ። ጠረጴዛ ከጠረጴዛ እየተተከለ እየተጣበቀ እድምተኞቹ በሁለት ረጃጅም ረድፍ ፊት ለፊት እየተያዩ ተቀመጡ። ሾርባው ከተጠጣ በኋላ የስጋ ኮርስ ቀጥሎ ሲቀርብላቸው እንግዶቹ ቢስቴካ ወይም ኮተሌት ወይም ስቴክ ታታር እያነሱ በየሳህናቸው ላይ አኖሩት። ይህንን ጊዜ በንግሥቲቱ ቀኝ የተቀመጡት የክብር እንግዳ ተነስተው እጅ እየነሷት እድምተኞቹ ሁሉ እንዲሰሟቸው ጮክ ብለው ተናገሩ። ንግሥት ሆይ፣ በዚህች በመጨረሻ እራቴ ሰዓት አደጋ አብሮኝ ያሳለፈውን ተኩላይን የስንብት እራቱን አበላው ዘንድ ይፈቀድልኝ። ተፈቀደላቸው። ወጡና ተኩላ ፈረሳቸው ላይ ተቀምጠው ተመለሱ። በልጓም እየመሩት በኋላ እግሮቹ ቆመና የፊት እግሮቹ ጠረጴዛው መሃል ላይ ወጡ። ቀጥሎ በኋላ እግሮቹ በኃይል ዘለልና ስጋዎቹ በየሳህኑ በሁለት ተርታ የተቀመጡበት ጠረጴዛ ላይ ወጣ። ልጓሙን ሲስቡት በኋላ እግሮቹ ቆመ። ቀስ እያለ በሁለት እግሮቹ ብቻ እየሄደ እሳቸው ወደ ቀኝም ወደ ግራም ጎንበስ ብለው ከየሳህኑ ላይ ስጋውን እያነሱ እያጎረሱት የሁሉንም እድምተኛ ስጋ እሱ ባረን ተኩላው በላው። ሲጨርስ ስጋውን የበላባቸው በሙሉ ዘለው ቆመው በደማቅ ጭብጨባ ብራቮ ተኩላ፣ ወንዳታ ሙንካይዘን እያሉ ጮሁ። ካተሪን አስልካ የወርቅ ሽጉጥ አመጣችና ለተኩላውና ለጀግናው ብላ ሸለመቻቸው። እናም ከዘመቻ ሲመለሱ ሌላ የወርቅ ሽጉጥ የሸለመቻቸው እንደሆነስ ከልካ ያለባት እንዴ? ወደ ጦር ግንባር ሲጓዙ መሽቶ የብርጌድ ባንዲራ ሲወርድ ወታደሩ በተጠንቀቅ ቆሞ የህዝብ መዝሙሩን በጥሩምባ በትንፋሹና በጣቶቹ ከመጀመሪያው እስከ መጨረሻው ተጫወተው። ግን አንዲትም ድምፅ አልተሰማም። እንዲያው በዚያ አጥንት በሚቆረጥመው ብርድ ውስጥ ሙሉ ጸጥታ። ነግቶ ፀሐይዋ ወጥታ መሞቅ ሲጀምር ያን ትላንትና ማታ ያልተሰማ የህዝብ መዝሙር ጥሩምባ አሁን ጎልቶ ተሰማ። ለካ የጥሩምባው መዝሙር በብርዱ ብዛት ወደ በረዶ ተለውጦ ረክቶ ኑሮ አሁን በፀሐይዋ ሙቀት ቀለጠና ነው። እንዳይደርስ የለም ባረን ሙንካውዘን ጦር ግንባር ደረሰና ውጊያው ተፋፋመ። ባረን የማይስቱ መድፍ ተኳሽ ናቸው። በሁለቱ ሰራዊት መሃል ሸለቆ አለ። እነሱ ማዶ ለማዶ ይታኮሳሉ። ባረን ሲያስተውሉ ከጠላት ወገን ልክ ከሳቸው እኩል አነጣጣሪ መድፍ ተኳሽ አለ። ተነስቼ ሄጄ ለዚህ ጀግና አድናቆቴን መግለጽ አለብኝ ብለው ወሰኑ። ነጭ ባንዲራ በዘንግ ላይ እያውለበለቡ ቁልቁለቱን ወርደው ሸለቆን ተሻግረው አቀበቱን ወጥተው መድፍ ተኳሹ ጋር ደረሱ። ዘይገርም ሻሸመኔ! ለካ ሰውየው እንደሳቸው ሰላም የሌላቸው ያገራቸው ልጅ ኖሯል። እንደሳቸው ጦርነት ፍለጋ ወደ ቱርክ ይመጣ። ያገር ልጅ ተባብለው ተሳሳሙ። የመጨረሻውን ጠርሙስ ወይን ጠጅ አብረን እንድንጠጣ ነው አድባሯ የላከቻችሁ ብሎ ጠርሙሱን ከፈተ። በናፍቆት ሀገራቸውን እያስታወሱ የህይወት ታሪካቸውን እየተለዋወጡ ወይን ጠጃቸውን በልዩ ደስታ ተጋሩ። ባረን ሙንካውዘንና የዚያች ልዩ ሰዓት ጓደኛቸው ሲሰነባበቱ እንግዲህ ይዋጣልን ያገር ልጅ ተባብለው ተሳሳሙ። እንደተፎካከሩ ሲዋጣላቸው በየበኩላቸው አነጣጥረው ሲተኩሱ በአንድ አጋጣሚ ከመድፎቻቸው የተተኮሱ የብረት አሉሎች በሰማይ ጉዟቸው መሃል ተጋጩ። የዚያኛው አሉሎ ፍጥነት ይህኛውን አንጥሮ ወደ ተተኮሰበት አቅጣጫ መለሰው። ወደነ ባረን አቅጣጫ የነጠሩ አሉሎ በሰማይ ሄዶ አንድ ቤት ሲደርስ ጣራውን በስቶ ሲወድቅ ባሏን ስነዘንዝ የነበረች አሮጊት ክፍት አፍ ውስጥ ገብቶ በጉሮሯ ተሰነቀረ። እድሜ ለነባረን ሙንካይዘን ተጋድሎ ቱርክ ድባቅ ተመታ። ምንም እንኳን የካተሪን እቅፍ እንደ በረሃ ውሃ ቢጠማቸውም አንድ ያቀዱት ጉዞ ነበራቸው። ባረን ሙንካይዘን ወደ ሰሜን ዋልታ ተጓዙ። ዋልታው መሃል ላይ ቆመው ወደ ላይ ወደ ጨረቃ የሚሄድ የአየር ወንዝ ላይ እየተንሳፈፉ ደረሱ። ቆመው ዙሪያውን ቢመለከቱ ለካ እውነትም ጨረቃ የጠራች መስተዋት ናት። ከወዲያ የጨረቃ ዓለም ነዋሪዎች ቆመው አዩዋቸውና እጅግ ተገረሙ።
አንዳንዱ ካንገቱ በላይ ራስ የለውም። አንዱ ደግሞ የገዛ ጭንቅላቱን እንደሚታቀፍ በክንዱ ተሸክሞታል። ባረን ሙንካውዘን ጨረቃ ላይ 3 ሳምንት ሲኖሩ እንደተረዱት ጨረቃውያን ለጉዳዩ ወይም ለሽርሽር ሲወጡ አንጎላቸው እንዲያርፍና በማረፍ የበለጠ የማሰብ ችሎታቸው እንዲዳብር ካንገታቸው አንስተው ራስጌያቸው ላይ ትተውት ይሄዳሉ። ጨረቃይቱ መስታወት በመሆኗ እንቅፋት የሚሏት የለችም። ስለዚህ አይን ባይኖርህም ጓደኛህን ተመርኩዘ ያለ ስጋት መራመድ ነው። ጨረቃውያን በበኩላቸው ባረን ሙንካይዘንን እዚያ ቆመው በማየታቸው እጅግ ተገርመዋል። አካላቸው ሙሉ ነው። አንዲትም ክፍል አልጎደለችም። በዚያ ላይ ልብሳቸው፣ አሁን ይህንን ልብስ ምን ይሉታል? ጨረቀኞቹ አንጎላቸውን ስለሚያሳርፉት ባረን ሙንካይዘን በ2 ሳምንት ውስጥ ጨረቀኛ ቋንቋ መናገር አስቻሏቸው። ባረን ሙንካይዘን የጨረቃ ጉዟቸው አብቅቶ ወደ ምድር ሲመለሱ ጀርመን ሀገር አረፉ። እዚያ ቆመው ስለ ጉዟቸው መልካም ፍጻሜ አምላካቸውን እያመሰገኑ እያለ ከኋላቸው ባዕድ ቋንቋ ሲነገር ተሰማቸው። ዞር ብለው በጀርመንኛ ይቅርታ አድርጉልኝና የምትናገሩት ቋንቋ ምንድን ነው ብለው ጠየቁ። አማርኛ ነው ተባሉ። ከነዚህ ጎልማሶች ጋር ሐሳብ ለሐሳብ ተግባቡ፣ ተስማሙና በጨረቀኛ ቋንቋ ዘዴ በ2 ሳምንት ውስጥ አማርኛይቱን አጣርተው አወቋት። በዚህ በ2 ሳምንት ውስጥ ባረን ሙንካይዘን ስለ ጉዞቻቸው አጉተዋቸው ስለነበር ሀበሾቹ እንዲህ አሉ። የጉዞዎቻችሁ ምክንያትና ዓላማ አገሩ ይለያያል እንጂ አዲስ አበባ ውስጥ ልክ እንደ እርሶ እየተጓዙ የኖረ ሰው አለ። ዛሬ ግን ሽማግሌው ከቤት አይወጡም። አብረን እንሂድና እናስተዋውቃችሁ። ማለፊያ ሐሳብ ነው። ስማቸው ማን ይባላል? አጋፋሪ እንደሻው። ብዙ የምትጨዋወቱት ይኖራችኋል። በዚያ ኳሆን ባረን ሙንካይዘን ወደ አዲስ አበባ መጡ። እኛ የሰው ልጆች የተባበሩት መንግስታትን እንደመሰረትን ሁሉ የተባበሩት ሃይማኖታትን እየመሰረትን ነው የሚለው ወንድማችን ሙሴ የሚከተለውን ለዘሰን ጋዜጣ በእንግሊዘኛ ጽፎላቸው ነበር። ለሥራ ጉብኝት ወደ ጃፓን ሊሄድ አቅራቢያ ወደ አማርኛ ተተርጉሞ በጋዜጣ ቢወጣ መልካም ይሆናል ብሎኝ ነበር። በደህና ተመልሶ በጃፓን ምን እንዳጋጠመው እስከሚያጫውተን ድረስ በዚህ እናዝግም። አንዱ የሰማይ የኩይ ተግባራት ወሬ በጨረፍታ ከማጋነን ወደ ባሰ ማጋነን እየሄደ ስለ ሰይጣናዊነት ሃይማኖት ሲወራ በህዝብ ዘንድ እንዲህ እየተባለ ቆይቷል። ላለፉት አያሌ ዓመታት ጸሎት ቤታቸው ተሰብስበው ሰይጣንን ያመልኩታል። ለመስዋዕት ሕፃናትን ካረከሷቸው በኋላ ያርዱለታል። በአሜሪካና በእንግሊዝም ስራዬ ብለው ጉዳዩን የመረመሩ ሊቃውንት ግን ይሄ ሁሉ ወረኞች በምናብ የፈጠሩት ተረት ነው ሲሉ ደምድመዋል። ሰይጣናዊነት በውን ያለ ሃይማኖት ነው። እንደ ክርስትናችንም በበርካታ የማይጣጣሙ ቅርንጫፎች ተከፋፍሏል። ሁሉም ግን እንኳን ሕፃን ሊያርዱ ይቅርና የሰው ሕይወት ቅዱስ ነው ባይ ናቸው። እንግዲያው ምን ነው ስማቸው እንዲህ ጠፋ? እናት ሁለቱንም እያጠባች ታሳደግ እንጂ ልቧ ወደ ታናሹ ወደ ያዕቆብ ያደላ ነበር። ረባ ይጻፍ አላነበበውም እንጂ በደከማት ሰዓት ኤሳው ሲያለቅስ ልታባብለው እየሄደችም የማን ነው ጠጉራም ይሄ ደግሞ ሳትን ላትቀር ብትችል ክልክል የለባትም ይመስለናል። ከላይ የተጻፈው እና የተነበበው እንደተጠበቀ ሆኖ እሷ ጠጉሯም ልውለድ አላለች። ወልደው አይጥሉ ሆኖባት ቢሆንስ? አብርሃም የእግዚአብሔርን ጥሪ ሰምቶ የአገሩንና የወላጆቹን ጣዖቶች ትቶ ከአገሩ በወጣ ዘርህን እንደ መሬት አሸዋ እንደ ሰማይ ከዋክብት አበዛዋለሁ፣ የታላቅ ሕዝብ አባት አደርግሃለሁ ሲል ቃል ገባለት። ይህ በረከት ከአባት ወደ ልጅ ይወረሳል። አብርሃም አንድዬ ልጁን ይስሐቅን ባረከው። ይስሐቅ አረጀና ታወረ። አሁን ወደ ታናሽ ልጁ ወደ ያዕቆብ ሌብነት እየመጣን ነው። በሁለት ምዕራፍ ይፈጸማል ይሄ ወሳኝ ታሪካዊና መንፈሳዊ ወንጀል። ምዕራፍ 1 ኤሳው ጸጉራም አዳኝ፣ ያዕቆብ ብልጡ በጋር ቢሆኑ። አንድ ቀን ኤሳው እነዚህ መንትያዎች ሲያድጉ አደም ቢውልም በለስ ሳይቀነው ቀርቶ ኑሮ ባዶ እጁን ተመለሰ፣ ራብ እየሞረሞረው። እንደ አጋጣሚ ሆኖ ወይም ከላይ የታዘዘ ሆኖ አራዳው ያዕቆብ ክሽን ያለች የምስር ወጥ ሲሰራ ቆይቶ ከተጣደበት እያወረደ ነበር፣ እየተንተከተከ። የሽታው ማስጎምጀት ኤሳውን ሊያስጮኸው ምንም አልቀረውም። ወንድም ያዕቆብ እስቲ ከድንቅ ወጣ ብላኝ ሲል ተማጸነው። ወንድም ኤሳው ብርኩናህን በዚህ ወጥ ልትሸጥልኝ ፈቃደኛ ነህን?
ከራብ ከሞትኩ በኋላ በኩር መሆኔ ምን ሊረባኝ? ሸጬልሃለሁ ይጥቀምህ አለና የምሳና የእራቱን ያህል ጥስቅ አድርጎ በላ። ምንስ ቢሆን ብርኩናን ያህል እሴት በአንድ ድስት ወጥ መሸጥ ቀላል ነገር ነው እንዴ? ምዕራፍ 2 የአብርሃም ልጅ ይስሐቅ አርጅቶ ታወረ። እንዲያው ድፍን። ደግነቱ ጆሮ አሁንም ትሰማለች። ይስሐቅም ወደ አባቶቹ ቅፍ የሚሰበሰብባት ሰዓት መድረሷን ባወቀ ጊዜ ሚስቱን ርብቃን ጠራት። እንግዲህ አላት፣ ልጄ ኤሳው ከአደን ሲመለስ ወደ እኔ አምጪልኝ፣ ብላቴናውን እባርከው ዘንድ። ጮሌዋ ርብቃ እሺ ብላ ወጥታ ውድ ልጇን ያዕቆብን ፈጥነ ጠቦት ረዳ አለችው። በጉ ከተገፈፈ በኋላ ቆዳውን እንደ ቁስል ማሰሪያ ፋሻ እያቀጠነች ከዘለዘለች በኋላ ያዕቆብን እጆች ከነክንዶቹ ጥብቅ ጥፍር አድርጋ አሰረችው እና ባሏ የሚወደውን አይነት ምግብ አብስላ ወሰደችለትና ልጅህ ኤሳው ከአደን ያመጣል ስጋ እነሆ፣ በልተ ተደስተ ተባርከው ዘንድ። ስጋውንም በላ፣ ወይኑንም ጠጣ፣ አምላኩንም አመሰገንና ልጄን ኤሳውን ጥሪልኝ አላት። ሌባይቱ እናትም እሺ ብላ ወጥታ ውድ ልጇ ያዕቆብን ግባ ኤሳው ነኝ ብለህ ተባረክ አለችው። ሌባው ልጅም ገባና አባቴ ሆይ ልጅህ ኤሳው ነኝ ባርከኝ እያለ ተንበረከከ። ምን ነው ታዲያ ድምፅ ተለወጠብኝ? ቡራክህን የመቀበሉ ክብር አስፈርቶኝ ድምፅ ተለውጦ ነው እንጂ እኔው ኤሳው ልጅህ ነኝ። እነሆ እጆቼን ዘርግቼልሃለሁ፣ በእጅህ ፀጉሬን ስነካ እኔ መሆኔን ታውቅ ዘንድ። ይስሐቅም የልጁን የውሸት ጠጉር በመዳሰስ አመነው፣ እውነተኛውን የአብርሃምን ቡራኬም አወረሰው። ያዕቆብ አሜን ብሎ ወጥቶ ከእናቱ ጋር የደስታና የጸጥታ ጮቤ ረገጡ። ይስሐቅ አማርኛ ቢያውቅ ኖሮ አያሌው ሞኙ ሰው አማኙ ብለን በጎንደርኛ እንዘፍንለን ነበር። አዝማሪ ቀጥረን በብድር ፍራንክም ቢሆን። ምዕራፍ 3 አክሱማይቷ ድንግል ንግሥት ሳባ የንጉሥ ሰለሞን ዝና ቢማርካት እስቲ ጥበብ ምን እንደሆነ ያለው ብላ ጠርሙስ ለማይሞላ ውሃ ድንግልናዋን አስረከበች። ወላ በሹክሹክታ እንኳን ብራምባር ሰበሩሉ አልተዘፈነላትም። የሳባ ልጅ ምኒልክና የእስራኤል አገር መኳንንት የባህር ልጆች ሁሉ በንጉሥ ሰለሞን በረከት ወደ አክሱም ዘልቀው ለሕዝባቸው ኦሪትን አስተማሩ። ከኢየሩሳሌም ሲሰናበቱ የባህር ልጆች ባዶ እጃቸውን አልሄዱም። የአሮን ዘር የባህር ልጅ የነበረው ሊቀ ካህናት ሳዴቅ የሙሴ 10ቱ ቃላት የተጻፈበትን ጽላት ወይም ታቦት አባቱ እያጠነ ከሚያስቀድስበት ቤተ መቅደስ ውስጥ አኖረው። ታናሹ ልጁ ያዕቆብ የአብርሃምን በረከት ከታላቁ ከኤሳው እንደሰረቀው ሁሉ በመንፈስና በባህል የእስራኤል ታናሽ ወንድም የሆነው ሀበሻ ታቦቱን ከእስራኤል ሰረቀ። ምዕራፍ 4 ይሄኛው ግን ስርዓት ሳይሆን ህጋዊ ውርስ ነው። መስቀል መድኃኒነ መስቀል ቤዛነ አይሁድ ክህዱ ንህነ ሰአምነነ። የዓለም መድኃኒት እመሃላቸው ተወልዶ ቢሰቀልላቸው ካዱት፣ እኛ ግን አመነን። ኢትዮጵያ ታብጽሐ ሀቢ እግዚአብሔር ብሏል ነቢዩ ዳዊት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ጌታ ኢየሱስ ክርስቶስ ከሙታን ተነስቶ ከደቀ መዛሙርቱና ከሌሎቹ አማኞችና ተከታዮቹ ጋር ተሰነባብቶ ወደ አባቱ ሊያርግ ሆነ። ድንግልናቱን ሲሰናበት እንዲህ አላት፣ የኢትዮጵያ ምድር ለርስት ጉልትሽ ሰጥቼሻለሁ። እንግዲህ ይህች ቅድስት ሀገር ድንግል በክልኤ ማርያምን አጥብቃ የምትወዳት ያለ ምክንያት አይደለም። ቤተ ክህነት የቅዱሳንን በዓላት በሙሉ ከነደባሎቹ ታቦት ታውቅና ታክብር እንጂ ምድረ ሀበሻ ግን በወሩ በአንድ ልደታ፣ በ3 በዓታ፣ በ6 ቁስቋም፣ በ21 ማርያም እያለ ነው ሄዶ የሚያስቀድሰው። ምዕመናን ከቤተ ክርስቲያኑ ሲወጡ ብናስተውል አብዛኞቹ ነጭ አገር ልብስ የለበሱ ሴቶች ናቸው። ወንዶቹ በቁጥር ቢበዛ 1/10ኛ ሲሆኑ ለዚያውም አብዛኞቹ የፈረንጅ ኮትና ሱሪ የለበሱ ናቸው። አራስ ልጅ ሆነንም ቋንቋችንንና ባህላችንን የምታስተምረን እናታችን ናት። ሕዝብ ሆነንና ዝማሬም ሽብሸባም ለእምነትም ለእንጀራም እንቀጥላለን እንጂ ቤተ ክርስቲያኑን የምትሞላው ግን ሴት ልጅ ናት። ግንቦት 21 የምትውለውን ማርያም በብዙ ድምቀት የምናከብራት ቤታችን ውስጥም አይደለም፣ ቤተ ክርስቲያን ውስጥም አይደለም። እንዲያው የት ነው? ውጪ ትልቅ ዛፍ ስር ንፍሮ ይቀቀላል፣
ቆሎ ይቆላል። በየአይነቱ ተራው አማኝ በእነዚህ ቀናት ከ3 እስከ 7 እንደ አካባቢው እምዬ ማርያምን አድባር ይላታል። የአዳምና የኢየሱስ ታሪክ በስነ ጥበብ መልኩ ግሩም ድንቅ ነው። ኢየሱስ ዳግማዊ አዳም እንደሚባል እያስታወሰን፣ አዳምና ሔዋን ዕፀ በለሲቱን በመብላታቸው ከገነት ከተባረሩ በኋላ ለሰሩት ኃጢአት ይቅርታ ለመለመን ሱባኤ ገቡ። እንደ በረዶ የሚቀዘቅዝ ኩሬ ውስጥ እስከ አንገታቸው ድረስ ገብተው ቆመው 40 ቀንና ሌሊት ሙሉ ሊጸልዩ ነበር ያቀዱት። 34 ቀን ተኩል በጾም በጸሎት ካሳለፉ በኋላ መልአኩ መጣና ምሕረት ተደርጎላችኋል፣ ኑ ወደ ገነት ተመለሱ ላድረሳችሁ አላቸው። ገና 5 ቀን ተኩል ይቀረናል አለ አዳም። መልአኩም እንዲህ ሲል መለሰ፣ አዳም ሆይ ትእዛዝ በመጣሳችሁ ከገነት ተባረራችሁ። አሁን ደግሞ በድጋሚ የእግዚአብሔርን ትእዛዝ ትጥሳላችሁን? አዳምዬ የታዘዘልንን ብንፈጽም ይሻለናል እባክህን አለችው ሔዋን። ወጡና መልአኩን ተከትለው ወደ ገነት አቀበቱን ተያያዙት። አዳምን ክፉ እንቅፋት መታው፣ እግሩ ክፉኛ ደማ። መልአኩ ከት ብሎ ሳቀ። ምን ያስቀሃል አለው አዳም በንዴት። አላወቃችሁኝም? እኔው ነኝ እኮ አለ ሰይጣን እና እዚያው ትቷቸው ሄደ። አዳም መሰዊያ ድንጋይ ሰርቶ ደሙን ለእግዚአብሔር መስዋዕትነት አቀረበ። እግዚአብሔርም አዳም ሆይ ያንተ ደም በቂ መስዋዕት አይደለም አለው። የቀረው 5 ቀን ተኩል ሲያልፍ መጥቼ አድናችኋለሁ። አዳምና ሔዋን በተስፋ መኖር ቀጠሉ። የተባለው 5 ቀን ተኩል አለፈ። ሳምንታት፣ ወራት፣ ዓመታት አለፉ። አዳምና ሔዋን ተዋለዱ፣ አሳደጉ፣ አርጅተው ሞቱ። ብዙ ተባዙ መሬትንም ሙሏት እንደተባሉት የሰው ልጆች ተባዙ። እግዚአብሔርም ዘንድ ለመድረስ የባቤል ግንብን መስራት ጀመሩ። እግዚአብሔርም ወረደና ቋንቋቸውን በታተነው፣ እነሱም ተበታተኑ። ዘመናት አለፉ። የሰው ልጆች ኃጢአታቸው በዛ። ከመብዛቱ የተነሳ እግዚአብሔር ሊያጠፋቸው ወሰነ። ኖህ ብቻ ተገኘ፣ በእግዚአብሔር ጽድቅ መንገድም ይመላለስ። መርከብ እንዲሰራ ታዘዘ። ኖህ፣ ሚስቱ፣ 3 ልጆቹ ከነሚስቶቻቸው ወደ መርከቡ ገቡ። ኖህ ከሁሉ እንስሳት ወንድና ሴት ወደ መርከቡ አስገባ። መርከቡን ዘጋው፣ ውሃ እንዳያስገባ አድርጎ አሸገው። ከዚያ የጥፋት ውሃ ይዘንብ ጀመረ። 40 ቀን ከ40 ሌሊት ሙሉ ሳያቋርጥ ዘነበ። ምድርም በውሃ ተዋጠች። እላይዋ ሲርመሰመስ የነበረው ፍጡር ሁሉ አንድም ሳይቀር ወደመ። ውሃው መግዶል ሲጀምር የኖህ መርከብ አራራት ተራራ ጫፍ ላይ አረፈች። የኖህ ልጆች ሴም፣ ካፍ፣ ያፌት ተወለዱ። ዘመናት አለፉ። የሰው ልጆችም የእንስሳ ልጆችም በዙ፣ ተባዙ፣ ምድርንም ሞሏት። እኛ 1000 ዓመት የምንለው ለካ በእግዚአብሔር አቆጣጠር 1 ቀን ኑሯል። እነዚያ አዳምና ሔዋን ከሱባኤ ላይ ያጎደሏቸው 5 ቀን ተኩል በእኛ አቆጣጠር 5500 ዓመት ሆኖ ሲያልፉ መልአኩ ገብርኤል ወደ ድንግል ማርያም ተላከ። ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ሰው ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። አባ ኪዳነ ማርያም ታሪኩን እንዲህ ይቀጥሉልናል። የሰማይ ሰራዊት እንደ ልማዳቸው ጌታን ሊያመልኩት ቢወርዱ እነሆ ተሰቅሎ አገኙት። ገብርኤል መልአክም ሰቃዮቹን ሊያጠፋ በቁጣ ሰይፉን መዘዘ። እኔ ይቅር ብያቸዋለሁና ተዋቸው አለው ጌታ። ገብርኤልም ቁጣው ሳይበርድ አንተ እንደሆንክ ሰይጣንንም ይቅር ትለዋለህ፣ እንግዲያው ይህንን ሰይፍ መታጠቅ ምን ያደርጋል ብሎ ሰይፉን ወደ ታች ወረወረው። የገብርኤል ሰይፍ በቀጥታ ወደ መቀመቅ እየተወረወረ እስከ ዛሬም እየተወረወረ ይገኛል። የትንሣኤ ሙታን መለኮት ሲነፋ በዚያች ቅጽበት ሰይፉ መቀመቅ ወለል ላይ ይተከላል። ከዚያች አዳም የእግሩን ደም እንደ መስዋዕት ካቀረበባት ደቂቃ ጀምሮ 5500 ዓመት ሲያልፍ በሲኦል አዳም ልጆቹ በዜማ ተንስኡ ለጸሎት ብሏቸው እንደቆሙ
ከሙታን የተነሳው ኢየሱስ የሲኦልን በር በርግዶ ፊታቸው ቆመና ሰላም ለኩልኩሙ አላቸው። ቅዳሴን እናስታውሳለን። ከካይሮ ጥቂት ወጣ ብሎ ሶስቱ ታላላቅ ፒራሚዶች ይታያሉ። የፈርዖን ኩፋ፣ የፈርዖን መንካኡራና የፈርዖን ከፍረን ፒራሚዶች ናቸው። ከሰባቱ የዓለም ድንቅ ስራዎች የመጀመሪያዎቹ ናቸው። የግብፅ ነገር ሁሉ በዓለም የመጀመሪያው ነው። ሌሎች ስልጣኔዎች ሁሉ የሩቅ ምስራቅን ሳይጨምር የመነጩት ከግብፅ መሆኑ እየተስታወሰ የሚከተለው የፈርዖን ኩፋ ፒራሚድ ታሪክ ትክክለኛ ሲሆን አሃዝ ወይም ቁጥር ስታገኙ ግን የማያስተማምን በመሆኑ መንፈስ የመራቸው አንባቢያን ምናልባት ቢኖሩ ኢንሳይክሎፒዲያ ወደሚያገኙበት ጎራ ብለው ኢጅፕት ወይም ፒራሚድ የሚሉትን መጣጥፍ ማንበብ ይችላሉ። ኢጅፕት ኢዝ ኤ ጊፍት ኦፍ ዘ ናይል ይለናል የጥንተ ጠዋት ግሪክ ተጓዡ ሄሮዳተስ። ግብፅ የአባይ ገጸ በረከት ናት። በክረምቱ ዝናብ ጎርፍም ይሁን ወንዝ ከኢትዮጵያ አፈሩን እያጠበ ከተራሮቹም ከሜዳዎቹም ከሸለቆቹም ጠራርጎ ቁልቁል እየተወረወረ ለግብፅ ሊደርስላት እየተጣደፈ ካርቱም ሲደርስ ከነጭ አባይ ጋር ይገናኝና ከካርቱም እስከ እስክንድሪያ ድረስ ለጥ ባለው ሜዳ በዝግታ ሲፈስ ተሸክሞ የመጣውን ሀብታም አፈር ያስረክባል። የግብፅ ገበሬ ይህንን ገጸ በረከት በመስኖ ይቀበልና ያርሳል፣ ይዘራል። አጭዶ ባውድማ ላይ በበሬ ሂዶ በጎተራ ይሁን በጉድጓድ ያከማቻል። ከዚያ በኋላ አባይንና ሌሎቹን አማልክት እያመሰገነ 3 ወር ሙሉ በእረፍት ይንፈላሰሳል። ፈርዖን ኩፋ በነገሰ ጊዜ ያ ሁሉ እረፍት ጠፋ። አባይና ነፋስ ወሰዱት። ፈርዖን ኩፋ ስሙ ለዘላለም እየተጠራ የሚኖርበትን መቃብር ፒራሚድ ለመስራት ወስኖ ተነሳ። በየዓመቱ 3ቱን ወራት የረፍታቸው ጊዜ ነበረውን 100,000 ባለሙሉ ጤና ገበሬዎች በየመንደሩ እየተነዱ ያን ፒራሚድ ለመስራት ተሰማሩ። የዘመኑ ሳይንቲስቶች ያን ጊዜ ብረት የሚባለው ጠንካራ ማዕድን ግኝቱ በታሪክ ሂደት ገና ስለነበር የነሐስ መሳሪያዎችና ድንጋይ ብቻ በሚጠቀም ቴክኖሎጂያቸው ያንን የሚያህል ፒራሚድ ሰሩ። እኮ እንዴት ብንል የግብፃውያን ሳይንሳዊ ዕውቀት ወደ መጪዎቹ ዘመናት ሳይዘልቅ ጠፍቶ በመቅረቱ ያሳዝነን ይሆናል እንጂ እስከየት የመጠቀ እንደነበር ግን እነዚያን ትቶልን ያለፉትን ፒራሚዶች ይመሰክራሉ። ያውም እስከ ዘላለሙ። አንድ ተጨባጭ ማስረጃ ይበቃናል። ፒራሚድ የተሰራባቸው ድንጋዮች በሚሊዮን የሚቆጠሩ የአንዳቸው ክብደት ከመብዛቱ የተነሳ በዘመናችን አለ የሚባል የወደብ ከተማ ወደ መርከቡ የሚጭናቸውን የመጨረሻ ከባድ ሸክሞች የሚጭነው ክሬን ሊያነሳቸው አይችልም። የፒራሚድን አለቶች በአስደናቂ ጂኦሜትሪ እየተለኩ የተቀረጹ ቢሆንም እነዚህን አለቶች ከርቀት እንዲታዩ ያህል ከመሬት እያነሳ የከመራቸው መከመር ብቻም አይደለም፣ የሚያስደንቅ የሚያስደምም ህንፃ የሰራባቸው ማን ነው? የፈርዖናዊት ግብፅ ሳይንስና ቴክኖሎጂ። እንግዲህ ፈርዖን ኩፋ ፒራሚዱን ለመስራት በዓመት 3 ወር 100,000 ሰራተኛ እያሰለፈ 20 ዓመት ፈጀበት። እናም 20 ዓመት ምንድን ናት? እሱ ለራሱ ለዘላለም ሊተኛበት ነው። ወርቅና ሌሎች የማይዝጉ የማያረጁ ክቡር ድንጋዮች አንድ ቦታ ከተከማቹ የብልጥ ብልጥና የደፋር ደፋር ነኝ የሚሉ ሌቦች ይዘምቱባቸዋል። የፈርዖን የአምላክ ንብረት ቢሆንስ? የፈርዖን አርክቴክትና መሐንዲስ ደግሞ ይህንን አስቀድሞ ስለሚያውቅ ተዘጋጅቶበታል። ሌቦቹ በየገቡበት መሰናክል ይገጥማቸዋል። ኮሪደር ተከትለው በዚህ ሲራመዱ አንዱ የሚረግጡት ድንጋይ የመጡበትን መግቢያ ይዘጋባቸዋል። እዚያው በራብ ይሞታሉ። ሌሎች ሌቦች ይህንን መንገድ አልፈው ሄደው ወደሚቀጥለው ክፍል ለመግባት በበሩ ሲያልፉ መሄጃ ወደሌለው ጨለማ ይገቡና ያ ያለፉት በር ይዘጋባቸዋል። ተራቸውን በራብ ይሞታሉ። እንዲህ ሲሉ ፈርዖን ከነልክ የለሽ ሀብቱ የቀበረበትን ክፍል ሳይደርሱበት ዘመነ ፈርዖናት አለፈ። 20ኛው ክፍለ ዘመን ጥቂት 10 ዓመታት ሲቀሩት አርኪኦሎጂስቶች በብዙ ሳይንሳዊ ጥንቃቄ ብዙ አደጋ አልፈው የፈርዖን ኩፋ መቀበሪያ የድንጋይ ሳጥን ካለበት ውስጣዊ ክፍል ደረሱ። የሬሳ ሳጥኑን በብዙ ጥንቃቄ ከፈቱት። እነሆ ባዶውን ነው። ፈርዖን ኩፋ ለመቃብሩ ያሰራው ታላቁ ፒራሚድ ሬሳ የለውም። የአማልክቱ ስዕሎችና ሐውልቶች እዚህ አሉ። ፈርዖን ወደ ዘላለም ሕይወት ሲጓዙ የሚያሳዩ ስዕሎችም አሉ እንጂ የፈርዖን ኩፋ ሬሳ እንኳን አይደለም
በብዙ የኬሚስትሪ ጥበብ ለዘላለም ሳይበሰብስ መልኩም ሳይለወጥ የሚኖር መሚ ነው። እንደማንም ተራ መኳንንት ሬሳ ማንም ሊለየው በማይችል ምጥጤ ፒራሚድ ተኝቶ ይኖራል። ማንም አያገኘውም እንጂ። ዓለምን መሸወድ ይሏቸዋል እንዲህ ነው። የፈርዖን ኩፋ መንፈስ ከጠላቶቻችን ይሰውረን። አሜን። ምናልባት ጠላቶች ባይኖሩንም ከነዚያው ከሌሉን ጠላቶቻችን ይሰውረን። አሜን። የፀሐይ ልጅ የሆነው አምላክ ፈርዖን ኩፋ እዚያ ቤት ሲደርስ አማልእክቱን ራሳቸውን ባይሸውዳቸው ምን አለ በለኝ። አማልክቱ ብቻ ናቸው እንዴ እኛን ሰዎችን የሚያውቁን? እኛም እነሱን አበጥረን አብጠርጥረን እናውቃቸዋለን። ባክህ አቅሚቷ አነሰችን እንጂ አግዱለው ሲፈጥሩን። ኦል ኢዝ ፌር ኢን ላቭ ኤንድ ዋር ይለናል እንግሊዝ። ፈረንሳይ ደግሞ በጦርነትና በፍቅር ሁሉም ይፈቀዳል ይለናል። ጦርነቱን እስካሸነፍክ ድረስ ወይም ፍቅረኛህን እስካገኘህ ድረስ መዋሸትም መሸፈጥም ማጭበርበርም ይቻላል። የሚከለክልህ የለም፣ የራስህ አቅም ወይም ብልጠት እስከቻለልህ ድረስ። እስላምና ክርስቲያን ሀገሮች በየበኩላቸው ኢየሩሳሌምን ግዛታቸው ለማድረግ በሚዋጉበት ዘመን ክሩሴድስ ወይም የመስቀል ጦረኞች ማለት ነው፣ የግብፅ ሱልጣን አንድ ብልጥ ሐሳብ ብልጭ አለበት። በጦርነት የተማረኩ ሰዎች ለባርነት በሚሸጡበት ገበያ ብዙ ገንዘብ ልኮ 1500 ባሪያዎች አስገዛ። ሁሉም ከ5 እስከ 7 ዓመት ዕድሜ ያላቸው ወንድ ልጆች ናቸው። ሲያድጉ ሴት እንዳያምራቸው ተብሎ ተሰለቡ እና መግደል እንጂ ምህረት የማያውቁ ጨካኝ ወታደሮች አድርጎ አሰለጠናቸው። በውጊያ የሞቱትን ለመተካት እንዲሁም ወታደሮቹን ለማብዛት በየጊዜው ከ7 ዓመት የማይበልጡ ህፃናትን ከባሪያ ገበያ ያስገዛ ነበር። እነዚህ ምርጥ ወታደሮች ማምሉክ ይባላሉ። ከዕለታት አንድ ቀን ማመሉክ ጀነራሎቹ ሱልጣኑን ምክር ሳይሆን ትዕዛዝ ይሰጡት ጀመር። አልታዘዝም ያላቸውን ሱልጣን ይገሉትና ታዛዥ የሆነ ሱልጣን ያነግሳሉ። እንደዚህ እያሉ ማመሉክ ጀነራሎቹ ግብፅን ለ275 ዓመታት ገዟት። እንዲያም ሆኖ በማመሉክ ዘመን ግብፅ እንደ ፈርዖኖቹ ዘመን ቀይ ባህርን ተሻግራ ሶሪያንና ኢራቅን ትገዛ ነበር። ከዩሮፕ የፈለሱ ነጭ አሜሪካኖች ከሀገሬው ቀይ ህንዶች በጦር መሳሪያ የነጠቁት ሀገር ሳይበቃቸው ከመንግስት ጋር ተዋውለው በጠባብ ስፍራ ተወስነው ሲኖሩ የነጮቹ መንግስት ውሉን እየሻረ ወደ ሌላ ጠባብ ስፍራ ያዘዋውራቸዋል። እዚሁ አካባቢ ወደ ማዕድን የተገኘ እንደሆን እንደገና ወደ ሌላ ቦታ ይገፋቸዋል። ይህ ግፍ ሲበዛባቸው አንዳንዶቹ ጎልማሶች ያምፁና በሰራዊት ብዛትና በመሳሪያ ዘመናዊነት ድል ይሆናሉ። እንደገና በጠባቡ ስፍራ ድንበር አጥር ያጥሩባቸዋል። ከስተር የተባለ ሰው ገና በ50 አለቃነቱ ጀምሮ ሬድ ኢንዲያኖችን እንደ አራዊት ማደንና መፍጀት በጣም ይወድ ነበር። በአገሩ በሙሉ ዘ ኢንዲያን ሃንተር የሚል ዝናው ተናኘ። ሼፍ ሲቲንግ ቡል ከሌሎች የጎሳ መሪዎች ጋር ተባብሮ ካስተርን አይቀጡት ቅጣት ሊወርድበት ተነሳ። ተነስተናል፣ አምፀናል፣ ጀነራል ካስተር ወንድ ከሆነ ይምጣ ብሎ ላከባቸው ለነጭ መንግስት ባለስልጣናት። ካስተር ዛሬም ሬድ ኢንዲያኖችን የመፍጀት እድል በማግኘቱ ቂጡ እየሳቀ ዘመተ። በመጀመሪያ ግጥሚያ የሲቲንግ ቡል ሰራዊት ማፈግፈግ ጀመረ። ብዙም ሳይዋጋ ሽሽት በሽሽት ሆነ። የካስተር ሰራዊት ሊፈጃቸው ሲሸሹ ሲያሳድዳቸው በድንገት አዞሩና ገጠሙት። ካስተር ጥቂት እንደተዋጋ ወደ ቀኝም ወደ ግራውም ወደ ኋላውም እየተገላመጠ ቢመለከት ተከቧል። እነ ሲቲንግ ቡል በፍላጻም በጥይትም በጦርም የካስተርን ሰራዊት ቆሉት፣ ፈጁት። አንድም ሰው እንኳን አልተረፈም። ሰአሊነ ቅድስት ኒኪታ ክሩስቶቭ የሶቪየት ህብረት ፕሬዝዳንት በነበረበት ዘመን የራሻ ጥገኛ የነበረችው ሃንጋሪ ወጣቶቿ የራሻ አጋር መሆን በዛብን ብለው ለአመፅ ተነሱ። ክሩስቾቭ ታንከኛ ሰራዊት አዝምቶ ፈጃቸው። ከዚያ ወዲያ ሃንጋሪ ጸጥ ብላ መገዛቷን ቀጠለች። ከጥቂት ዓመታት በኋላ የቼኮስሎቫኪያ ወጣቶች ልክ እንደ ሃንጋሪ ወጣቶች ሩስኪን ሊፋለሙ ተነሱ። ካሁን የክሩስቾቭ ታንከኛ ብርጌድ ደረሰ ሲባል ጀነራል ስቮቦዳ በራዲዮ ለወጣቶቹ መልእክት አስተላለፈ። እንዲህ የሚል ወጣቶች ሆይ ስሜታችሁ ይገባኛል፣ መነሳታችሁንም ከልብ ያደንቃለሁ። ነገር ግን
የምንዋጋው የማሸነፍ እድል ሊኖረን ሲችል ነው እንጂ 100% ከአቅማችን በላይ ከሆነ ፌንጣ ብትቆጣ እግሯን ጥላ ሄደች ይሆንብናል። ስለዚህ የኔን የአባት ምክር ስሙኝና በሰላም ወደ የቤታችሁ ግቡ። ለወላጆቻችሁ ትረፉላቸው። ድል የማድረግ እድል የኛ ሊሆን የሚችልበት ጊዜ ከመጣ በደስታ አብሬያችሁ እነሳለሁ። የቼኮስሎቫኪያ ወጣቶች የጀነራል ስቮዶን ምክር ሰምተው ወደ የቤታቸው ገቡ። ወራሪ ታንከኞች ሲመጡ ፕራጉ ከተማ መንገዶቿ ባዶ ናቸው። ሌላ ጀነራል ወደ ቤት ግቡ ቢሏቸው ኑሮ የማን ነው ፈሪ ብለው ባላማቸው ይጸኑ ነበር። ስቮቦዳ ግን ወጣቶች እንዳገሩ ጠባቂ ጀግና ይመለከቱታል። በሁለተኛው የዓለም ጦርነት ጊዜ ከወራሪው የሂትለር ጦር ጋር ተጋትሮ በታላቅ ወኔ ብዙ ድል የተቀናጀ ነው። ስብሐት ገብረ እግዚአብሔር ሽፍቶችና መሪዎች በተሰኘው በተለያዩ ጋዜጦችና መጽሔቶች ላይ ይጽፋቸው የነበሩ ጽሑፎቹ ተሰባስበው በታተሙበት መጽሐፍ ላይ እንደዚህ የተለያዩ ጡም ታሪኮች አሉበት። እኛም ለዛሬ ትረካችን የመራረጥናቸው እነዚህ ነበሩ። ትረካችንን እንደወደዳችሁ ተስፋ እናደርጋለን። ቸር ቆዩን።